በውስጣችን ብዙ አጭበርባሪ ሌባ ደግሞ አለ። ራሱ ክብር የሌለው የሸቀለ የሚውለው ብዙ ሰው አለ። እንደ መንግስት ሌብነት ትተን ገንዘብ ማሸሽ መተዋችን ጥሩ ነገር ነው። በግለሰብ ደረጃ ያለው ካልጠፋም ግን ካንሰር ነው። ተመታ ምሳሌ እንደ መንግስት በተቧደነ መንገድ ብር ወደዛ ብር ወደዚህ የሚባል ነገር የለም። ላታምን ትችላለህ። ባለፉት 6 ዓመታት ለአንድ ሰው $1 አዝዣ አላቅም። እኔ ቼክ ናሽናል ባንክ ሄደ አይደረግም እንደሱ። ይሄ ማለት ግን ዘሆል ሲስተሙ ምንም ብር አይዘርፍም ማለት አይደለም። እንዳትጠራጠሩ የኢትዮጵያን ዕዳ ቀንበር በከፍተኛ ደረጃ አሻሽለናል። በውስጣችን ብዙ አጭበርባሪ ሌባ ደግሞ አለ። ራሱ ክብር የሌለው የሸቀለ የሚውለው ብዙ ሰው አለ። እሱን ለማጥራት ስራ እየሰራን ነው። በቅርቡም ውይይት እንደ ፓርቲ ነበረን። እንደ መንግስት ሌብነት ትተን ገንዘብ ማሸሽ መተዋችን ጥሩ ነገር ነው። በግለሰብ ደረጃ ያለው ካልጠፋም ግን ካንሰር ነው፣ አደገኛ ነገር ነው። ለሱ እንሰራለን፣ እናንተ ማግዙን። ግን ወንድሜ እንዳነሳው እንደዛ አይምሰልህ። ከፈለክ አንተ ነጋዴም ስለሆንክ ብዙ ቤተሰቦች ስላሉ ጠይቅ ሂድና እያንዳንዱ ወለኔ መርካቶ ያለው ነጋዴ ባለፉት 5 ዓመታት ካላጋነንኩ ሀብቱ ደብል ጨምሯል። ካላጋነንኩ ነው ማወራ። ቼክ አርግ በራስ መንገድ አሉ ለውጦች። አይምሰልህ። እንደ መንግስት በተቧደነ መንገድ ብር ወደዛ ብር ወደዚህ የሚባል ነገር የለም። ላታምን ትችላለህ። ባለፉት 6 ዓመታት ለአንድ ሰው $1 አዝዣ አላቅም። እኔ ቼክ ናሽናል ባንክ ሄደ አይደረግም እንደሱ። ይሄ ማለት ግን ዘሆል ሲስተሙ ምንም ብር አይዘርፍም ማለት አይደለም። ግለሰቦች አሁንም ይጫወታሉ። እሱን ተባብረን ማጽዳት ያስፈልጋል። ይሄ ሪፎርም ጠንከር ያለ በትር የሚያሳርፍባቸው ሰዎች አሉ። ዝም ብሎ እንደው በቃ ነገ ብርና ወርቅ የሚታፈስበት አይደለም። ችግር አለበት። በጣም ብዙ ጥቅም ስላለው ነው እንጂ የወሰድነው ችግር አለበት። እነማን ይጎዳሉ? አንደኛ መንግስት ሰራተኛ። ለምን 1500 ብር ደሞዝ የሚበላ ሰራተኛ አለው መንግስት 1500 ብር። በአሁኑ ደሞዝ ማሻሻያ ከ90 ቢሊየን ብር በላይ ተጨማሪ ሀብት ጠይቆናል። ከ90 ቢሊየን ብር በላይ ምን አይነት አፕሮች ተከተል? ታች ያለው 1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመርን። 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም። ላይ ያለውን እስከ 25000 በላይ ያለውን ለጊዜው ታገሰናል ነው የጨመርነው። ታች ለሚጎዱት ይሄ ሪፎርም ይጎዳቸው ሰዎች ላይ በርከት ያለ ሀብት ጨምረን ትንሽ ሻል ያለና ለተወሰነ ጊዜ የሚቋቋሙ ሰዎች ደግሞ አቆየን። ይበቃቸዋል ማለት አይደለም። እነሱም ቢሆኑ በንጽጽር ግን በጣም እያለቀሰ የሚያድረውን ሰራተኛ ማገዝ አለብን ነው። እና ተሿሚዎች ምናምኖች ብዙ ላይ ያገኙ ይችላሉ። ታች ግን አድርገናል። ይሄን ነው እንደ ተከተሉት ችግር ተፈጠረ ያላችሁበት ሀገር እንደዛ እኮ አይደለም። ችግር የተፈጠረባቸው ሀገራት የደሞዝ ጭማሪ የሚጀምረው እኛ ሰፈር ነው እንጂ ታች አይደለም። የኛ ኦፖዚት ነው። ለዚህ ነው አንዳንድ ሀገራት አድንቆ የቀረቡት። አፕሮቹ ደሃን በመጉዳት ሳይሆን የደሃን ጉዳት ለመጋራት የፈቀደ ስለነበረ ነው። የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት። ሐሜት እዚህ አታምጡ። ሐሜት እዛ ቡና ላይ ጫት ላይ፣ እዚህ ደግሞ ሲሆን ቁም ነገር አጣርታችሁ ሄዳችሁ ጠይቃችሁ ነው መምጣት ያለበት እንጂ እንደዚህ አይነት ሐሜት ሰምቻለሁ ሐሜቱን እንዴት ታዩታላችሁ አይባል። ሁለተኛው ሸኔን ለማውገዝ ይቸገራሉ ተብሎ ይታማል የሚል ጥያቄ ተነስቷል። በመጀመሪያ የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት። ሐሜት እዚህ አታምጡ። ይሄ እኮ ትልቅ ቤት ነው። እንዴት ይታማል ብላችሁ ሐሜት ታመጣላችሁ? እዚህ እንደዚህ አየሁ እንደዚህ ሰማሁ ነው እንጂ ምክር ቤት አባል የሚለው ሄጄ አረጋግጬ ጠይቄ እንደኛም ነበርን እኮ እዚህ እንዴ አይጠየቅም። ሐሜት እዛ ቡና ላይ ጫት ላይ፣ እዚህ ደግሞ ሲሆን ቁም ነገር አጣርታችሁ ሄዳችሁ ጠይቃችሁ ነው መምጣት ያለበት እንጂ እንደዚህ አይነት ሐሜት ሰምቻለሁ ሐሜቱን እንዴት ታዩታላችሁ አይባል። ስለዚህ ሐሜትን አስታክኮ መልስ መስጠት ያስቸግራል ማለት ነው። ግን እሳቤ አለ፣ ቲንኪንግ አለ ቢሃይንድ ዲስ።
አንደኛው ይሄ ምክር ቤት አይደለም ሸኔን አሸባሪ ያለው አልነበራችሁም። እናንተ ደርሳችሁ ሸኔን አሸባሪ እንዳላችሁ ለአክት አታርጉ። እናንተ አይደለም ያደረጋችሁት። የቀደመው ምክር ቤት ነው ሸኔን አሸባሪ ያለው እንጂ እናንተ አይደላችሁ። ልክ እናንተ አሸባሪ ብላችሁ እኛ ቸል እንዳል ማስመሰል ከሞከራችሁ ስህተት ነው። እናንተ ሳትመርጡን ሳትገቡ ነው ሸኔን አሸባሪ ያለው። እኛ ግን አሸባሪ ማለት እኮ አይደለም፣ በየቀኑ እየተዋጋ ነው ሸኔን። ምን ያደርጋል አሸባሪ ማለት? በየቀኑ እኮ እየተፋለም ነው። እንጀራችንን የበሉ ተረከዞቻቸውን አነሱብን። የት ይደርሳሉ ያልናቸው ጥጆች ቄራ ተገኙ። ለሰላምና ለዲሞክራሲ ብለን ያሰፋነው ሜዳ የመገዳደያ መስክ ሆነ። ልባችንን የሚከፍሉ ሐሞታችንን የሚያፈሱ ስንት ወሬዎች ሰማን በ2012። ግን ኢትዮጵያ ጨለማ የማይበግራት የብርሃን ሀገር ናት። የብርቱ ሕዝብ የጽኑ ዜና ሀገር፣ የብርቱ ሕዝብ የጽኑ ዜጋ ሀገር። ድቅድቅ የሚመስለውን ጨለማ የሚገፉ አስደናቂ ታሪኮችንም ባሳለፍነው ዓመት አይተናል። በልጅ ኢያሱ ዘመን ያሉ ሀብታሞች ጃንሆይ ሲመጡ የመጀመሪያው ግዞት የተላኩና የተቀሙ እነሱ ናቸው። አዲስ ሀብታም ተፈጠረ። መንግስቱ ደግሞ ሲመጡ የንጉሱን ሀብታሞች ያው እንደምታውቁት አድርገው እሳቸውም ሀብታም አጠፉ። አሁን እኛ የፈጠርነውን ሀብታም በእኛ መንግስት ሲዝን የተፈጠረ ሀብታም እንዲሰደድም አንፈልግም፣ እንዲታሰርም አንፈልግም፣ ሀብት እንዲያሸሽም አንፈልግም። ሚናውን በትክክል አውቆ እንዲጫወት ነው የምንፈልገው። የሚመጣውን መንግስት እንደዛ እንዲያስብ ነው። አንዱ አንዱን እያፈረሰ የመሄድ ባህልና ልምምድ እንደ ሀገር ከፍተኛ ጉዳት ያመጣ ስለሆነ መቆም አለበት ብለን እናምናለን። እያንዳንዳችሁ እዚህ ያላችሁ ሰዎች የአዲስ አበባ ነዋሪ አገልጋይ ናችሁ። አዲስ አበባ ውስጥ ሚራብ አማራ፣ ሚራብ ትግሬ፣ ሚራብ ኦሮሞ፣ ሚራብ ወላይታ አለ። መንገድ ላይም ብትሄድ ሚለምን ይሄ ሁሉ አለ። አንተ ከንቲባ ስለሆንክለት፣ አንተ ምናምን ስለሆንክለት ያንተ ዘር በዛ ችግር ውስጥ እየወጣ አይደለም። የሆነ ሀብታም ያጭበረብርብ ይሆናል እንጂ ምንም አታደርግም። ተውት እሱን። ይሄ እንደተጠበቀ ሆኖ ግን የአዲስ አበባ ከንቲባ የካቢኔ አዲሱ ከምርጫ በኋላ የመጣው ቅድም የተገለጸውን ስራ አልሰራ ማለት አይደለም። ብዙ ስራ ሰርታችኋል። ለዛ ነው ከተማው ያማረው። ለዛ ነው ድሃ ምግብ እንዲመገብ ያደረጋችሁት። ለዛ ነው ለውጥ የመጣው። ግን ለዚች ብቻ አይደለም እኛ የፈለግናችሁ። ለዚች ብታክል ለውጥ አይደለም እና እሱን ረግጣችሁ ወደሚቀጥለው ለውጥ ሂዱ። የተስተካከለ ፓርላማ፣ የተስተካከለ ቀበሌ ካለ ምን እናደርጋለን? እዚህ ህዝቡም ሲመርጠን ብዙ መከራ አለብን፣ መኖር ተቸግረናል። እናንተ ግን ቢያንስ እንደ ልጆቻችሁ ናችሁ፣ ችግራችንን ትጋሩልንና መጠነኛ ማሻሻያ ታደርጋላችሁ ብሎ ነው። መትጋት እንችላለን፣ ፍላጎቱ አለን፣ ችግርን እንደ እድል የማየት አቅም አለን። ይሄ ችግር ያንጸናል፣ ያስተምረናል ብላችሁ የወሰናችሁ ነው የመሰለኝ መጀመሪያ ስራ ስትጀምሩ። እና የተባለው ችግር በሙሉ አለ። የተፈለጋችሁት ያንን ችግር ተጋፍጣችሁ መጠነኛ ማሻሻያ እንድታደርጉ ነው። ያን ማድረግ ደግሞ ትችላላችሁ። ያን ማድረግ የምትችሉት መጀመሪያ ስራውን እና ያለውን ችግር ከግል ማንነታችሁ ጋር የማያያዝ ከሆነ ብቻ ነው። እኔ ስለሆንኩ ነው፣ ሴት ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ አማራ ስለሆንኩ ነው ካልኩ ወድቀሃል። በቃ አትሰራውም ስራው። ከግል ጉዳይ ጋር መያያዝ የለበትም። መጀመሪያ እንዳትጠራጠሩ የኢትዮጵያን ዕዳ ቀንበር በከፍተኛ ደረጃ አሻሽለናል። በውስጣችን ብዙ አጭበርባሪ ሌባ ደግሞ አለ። ራሱ ክብር የሌለው የሸቀለ የሚውለው ብዙ ሰው አለ። እሱን ለማጥራት ስራ እየሰራን ነው። በቅርቡም ውይይት እንደ ፓርቲ ነበረን። እንደ መንግስት ሌብነት ትተን ገንዘብ ማሸሽ መተዋችን ጥሩ ነገር ነው። በግለሰብ ደረጃ ያለው ካልጠፋም ግን ካንሰር ነው፣ አደገኛ ነገር ነው። ለሱ እንሰራለን፣ እናንተ ማግዙ። ግን ወንድሜ እንዳነሳው እንደዛ አይምሰልህ።
ከፈለክ አንተ ነጋዴም ስለሆንክ ብዙ ቤተሰቦች ስላሉ ጠይቅ ሂድና እያንዳንዱ ወለኔ መርካቶ ያለው ነጋዴ ባለፉት 5 ዓመታት ካላጋነንኩ ሀብቱ ደብል ጨምሯል። ካላጋነንኩ ነው ማወራ። ቼክ አድርግ በራስ መንገድ አሉ ለውጦች። አይምሰልህ እንደ መንግስት በተቧደነ መንገድ ብር ወደዛ ብር ወደዚህ የሚባል ነገር የለም። ላታምን ትችላለህ። ባለፉት 6 ዓመታት ለአንድ ሰው $1 አዝዣ አላቅም እኔ። ቼክ ናሽናል ባንክ ሄደ አይደረግም እንደሱ። ይሄ ማለት ግን ዘሆል ሲስተሙ ምንም ብር አይዘርፍም ማለት አይደለም። ግለሰቦች አሁንም ይጫወታሉ። እሱን ተባብረን ማጽዳት ያስፈልጋል። ተመታ። በጣም የሚያሳዝነው መመታቱ አይደለም። ከተመታ በኋላ ሆስፒታል ለሕክምና ሲወስዱት መታከም አትችልም ተባለ። እሺ ብለን ደግሞ እናውጣው ብለን ሄሊኮፕተር ስንልክ ሄሊኮፕተር እንዳያርፍ ማረፊያው ላይ ሰዎች ተኙበት። ይሄ በዓለም አቀፍ የጦርነት ሕግ የለም ወገኖቼ። ማንም ቢማረክ ማከም ግዴታ ነው፣ እንኳን የራስ ወገን።